ሁሌም ነው የምትናፍቀኝ ስለሚ አንድም ቀን ከአይምሮ ይወጣጣቅ እያንዳንዷን ቀንና ሌሊት አስባታለሁ፣ አስታውሳታለሁ። አንድም ቀን ከአይምሮ ይወጣጣቅ። ግን ምን እንደሚያሳዝን ታውቂያለሽ ሰለሚ? እናቴን አላውቃትም። ግን ቆይ ድሬዳዋ ነው የተወለድኩት ያልሽው እሷ ጋር? አይ ሰለሚ እሱ ውሸት ነው። እኔ እናቴን አላውቃትም። ዳጣዬ እናትሽ ግን ማንን የምትመስል ይመስልሻል? እኔ እንጃ እናቴ ማንን ትመስል አንቺ ግን ቁርጥ ከሆነ በቃ ይዤሽ እጠፋለሁ። ቤተሰብ ምናምን የሚያስጨንቁን ከሆነ በቃ ይዤሽ እጠፋለሁ። የማይሆን ነገር ነው ማለት እኔ ከዚህ ቤተሰብ የትም አልሄድም። ውሃቴ ነች፣ ኤቢም እንደዛው። አባዬ እዚህ ቤተሰብ ገና መቀላቀሌ ነው። ፍቅራቸውን ገና አልጨረስኩም። አንተንም እወዳለሁ፣ አከብራለሁ። በቃ እወዳለሁ ስትኝ በቃ ምን ልበልሽ? ከምር ናታን ደስ ነው የምትለኝ። ምናልባት አባቴን ካገኘው በኋላ ለመጀመሪያ ጊዜ ያገኘው ወንድ ስለሆንክ ይመስለኛል። አባቴን ከማግኘት በፊት ሁሉም ወንዶች ወንድሞቼ ይሆናሉ በሚል ሀሳብ ነበር የምቀርባቸው። ሰሚኛልሽ? ደስ ካላት እዚሁ ልትቀርም ትችላለች። እኔማ እንደውም እዚሁ ብትወልድልኝ ነው ደስ የሚለኝ። ልጆቼን እናንተን ሰው ዳረሰችኝ እሷ ናት። ወየው እዚህ ወለደችልኝና ብድሯን በከፈልኩ። ማትረቢ አይ ችግር የለውም ማየ፣ እዛ አክስቷ ጋር ይሻላታል። እና ደግሞ ሌላ ሰራተኛ በመጣራሱ ችግር የለውም። ጉረኛ አሁን እንደዚህ ስትይ የፈሰሰዋ የምታቀኛት መስይ እና ግን ማየ በቃ ሰላም የልጇን አባት ሳትነግር ልትሄድ ነው? አይ ከመሎዷ በፊት እንግዲህ እናገራለሁ ብላለች። እሱን እንኳን ማየ በቃ ዳጣም ወደ አባቷ ጋር ትሄድ እና ደግሞ ሰላም ብትሆን ዴኒ ሳላስመረምራት ወዴትም አትሄዳት። ምን አቻንቺ ከዚህ እፊ ምን አይነቷ እንዱ ማተባ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? እንግዲህ ዳጣ ድራማ አሁን ላይ እውነታዎች ቀስ በቀስ እየወጡ ይገኛሉ። የሰላም ጭንቀት ደግሞ ከቀን ወደ ቀን እየጨመረ መጥቷል። እንግዲህ ይሄ ቀን ይመጣን ብላ ሳታስብ ደረጀን ጎዳለሁኝ እሱ ለክብሩና ሚስቱን ጉዱን እንዳትሰማበት ብሎ የወለዳትን ልጅ የገዛ ልጁን ከእናትየዋ ከራስ ቤት ነጥቆ ከጣላት በኋላ ሰላም እንግዲህ ደረጀን የምትበቀልበትና የምታዋረድበት ነገር ስትፈልግ ነበረ። እንግዲህ ያንን ቀንም አጋጣሚውን አግኝታ ደረጀን ለመበቀል ሽር ጉድ እያለች ኑራ በመጨረሻ ግን ለዘመናት ስትፈልጋት የነበረችው ልጇ ስትገኝ አሁን ላይ ያደረገችው ነገር በምን ማስተካከል እንደምትችል ጥፋቷን በምን ማረም የማትችለው ትልቅ ስህተት እንደሰራች አውቋት ግራ ገብቷታል። ደረጀ ደግሞ ለሚስቱ እውነቱን ልናገር አልናገር በሚል ጭንቀት እየተሰቃየ ይገኛል። በነገራችን ላይ ከዚህ በላይ ጭንቀትና ስቃይ የለም። ሰላም ካረገዘችው ልጅ በላይ ለሱ መከራ የሆነበት ልጅ ከሰራተኛው እንደወለደና እንግዲህ ዳጣ የሱ ልጅ እንደሆነች መናገሩ ከብዶታል ለባለቤቱ። ባለቤትየዋ ደግሞ ወይዘሮ ማርታ ባለቤቷን በጣም እንደ መላክ ነው የምታየው። በጣም ታማኝና ንጹህ ሰው አድርጋ ነው በዚህ መልኩ በፍጹም አትጠረጥረውም። ከኔ ውጭ ይሄዳል ሌላ ሴት ጋር ብላ ልትጠረጥር ቀርቶ እንደዛ አይነት ነገር አንድ ቀንም እኛ ቤት ውስጥ ይፈጠራል ብላ አስባም አቅዳም አታውቅም። እንግዲህ አሁን ላይ ጉዱ ሁሉ እየመጣ ነው። ጉድና ጅራት ከወደ በኋላ ነው። የድራማው መጨረሻ በጣም ነው የሚያስፈራው። በመልካም ነገር ያልቃሉ ይህ ድራማ። ምክንያቱም ማርታ በጣም ተጎጂ ናት። በጣም በተደጋጋሚ የተጎዳች ሰው ናት፣ በሁለት ሰዎች ማለት ነው። እና እንግዲህ ማርታ ይሄን ነገር በይቅርታ ታልፋለች ወይ? ይቅርታ ታደርጋለች ወይ? እንደዛ አይነት ነገር ተሰርቶባት ማለት በጣም ብዙ በደል ነው። አንድ በደል ብቻ አይደለም። በገዛ ቤቷ ውስጥ በገዛ ሰራተኛዋ በገዛ ባሏ አስቡት። በጣም ተደራራቢ ጥፋት ነው የተደረገባትና እንግዲህ ይሄን ነገር ማርታ እንዴት ነው ይቅርታ የምታደርገው? የትኛውን ማለት ስንቱን ነው የሚያስረዷት? ትንሽ ያስፈራል። መጨረሻው ምን ሊሆን ይችላል? ማርታ ምን ውሳኔ ልትወስን ትችላለች የሚለው ነገር እንግዲህ
አስፈሪ እየሆነ መጥተዋል። እኔ በጣም ነው ለእነሱ እየተጨነኩ ያለሁት ማለት ነው። እንግዲህ ድራማው በጣም የሚያምር እንዴት አባቱ እኔ በጣም ብዙ ነገር ነው ከዚህ ድራማ የተማርኩት። በነገራችን ላይ እንዴት አባቱ ደስ እንደሚል ይሄ ድራማ ዳጣ ድራማ እንግዲህ ከምሳሌ የተወለደ እንበለው። ያው ምሳሌ ድራማ ብዙ ድራማዎችን ይወልዳል እና አንዱ እንግዲህ ዳጣ ነው እና እንግዲህ ዳጣ ድራማ ከዋናው ድራማ በላይ በጣም አጓጊ እና በጣም አስተማሪ ገራሚ ነው። እንግዲህ እዚህ ቤት ውስጥ እዚህ ቤተሰብ ውስጥ በጣም ብዙ ነገር የብዙ ሰዎችን ህይወትን የሚዳስስ ነገር የቤተሰብ አያያዝን፣ የልጅ አስተዳደግን፣ ልጆች እንዴት እንደሚያስቸግሩ ቤተሰብ ለልጆቻቸው እንዴት እንደሚሆኑ ብቻ ቤተሰባዊ የሆነ ነው። በዛ ውስጥ ደግሞ በጣም ብዙ ሚስጥሮች፣ ጉዶች እና ውጣ ወረዶች እንዳሉት ያሳያል። እና የዚህ ድራማ እንደዚህ የሚያምር ሆኖ እየሄደ ያለ መጨረሻው ግን ምን ሊሆን ይችላል የሚለው ነገር በጣም ነው እኔ ለእነሱ ነው የፈራሁት። ምን ሊያደርጉት ይችላሉ? ማርታ አንድ ጊዜ ይቅርታ ልታደርግ ትችላለች፣ ከሰው ስህተት ከብረት ዝገት አይቀርም በሚለው የምትወደውን ባሏን የልጆቿን አባት አንዴ ይቅርታ ልታደርግለት ትችላለች፣ ከሰራተኛው ልጅ መውለዱን፣ ከዛ ደግሞ ልጅ መጣሉን፣ ጭካኔውን ማለት ነው። ከዘመናት በኋላ ደግሞ ያቺ ልጅ እንግዲህ አድጋ እውነት ሁና ስትመጣ ይህን ነገር ይቅርታ አድርጋ ይህ ይቅርታ ልብ ኑሯት ጥሩ ሴት ስለሆነች ይቅርታ ብታደርግ ሌላስ ጉድ መዘዝ አለው አለ። ደግሞ ሌላኛው ደግሞ እንግዲህ ደግሞ እስከ መቼም እሷ ላይ ደብቀው ብትል እንኳን አብጊል እያለች ተደብቆ የማይቀረው ሰላም ያረገዘችው ልጅ አባት ነው። ሰላም ነገሩን አድበት ብሳና ደብቃ ልኑር ብትል እንኳን አብጊልን አትፈቅድላትም። አብጊል ገና ካሁኑ እየፎከረች ነው። ልጁ ሲወለድ ዲኤንኤን ምርመራ አድርጋለሁ እያለች እናቷን ካሁኑ ገንዘብ እፈልጋለሁ እያለች የምትጠይቅ ደፋር ልጅ ናት። እንግዲህ የምትፈልገውን ነገር ከማድረግ ወደኋላ የማትለው አቢጌል አሁን ላይ የሰላምን ልጅ ዲኤንኤን አስመረምራለሁ እንደተወለደ በማለት እንግዲህ እናትየዋ እንኳን ደስ አለሽ ሰላም ከዚህ ቤት ልትሄድልሽ ነው ብላ ባለቻት ቅጽበት ነበረ። ይሄማ እንዲሆን መቼም አልፈቅድም፣ መጀመሪያ ልጁን ዲኤንኤን ሳላስመረምረው ከዚህ ቤት ንቅንቅ አትልም ስትል እየሰማናት ነው። እንግዲህ የቤተሰቦቿን ፍቃድ የማትፈጽመው ማድረግ የምትፈልገውን ነገር በራሷ በጉልበቷ ብቻ ማድረግ የምትሻው አቢጌል አሁንም እየፎከረች ትገኛለች ማለት ነው። ሰላም እንግዲህ ዳጣን ካገኘች በኋላ ደረጀን ማስጨነቅም ሆነ እዛ ቤት የመቆየት አላማ ያላት አትመስለኝም። ዳጣ ደግሞ ምንም ነገር ቢፈጠር እኔ ከቤተሰቦች ቤት የትም አልሄድም እያለች ትገኛለች። እንግዲህ ሰላምዬ ዳጣን አይኗን እያየች ነበረ። እናትሽ ናፍቃሻለች ብላ ጠይቀቻት። ዳጣም ስቅስቅ ብላ በማልቀስ ለዘመናት የእናቷን እቅፍ እንደናፈቀችና እናቷ ምን አይነት ሴት እንደሆነች ማየት እንደምትጓጓ ማንን እንደምትመስል ማየት እንደ ማንኛውም ሰው እናቴ ብላ የምትጠራት እናቷ ማወቅ እንደምትፈልግና እናቷ እንደናፈቀቻት በእንባዋ ስትናገር እያየናት ነው። ይህን ነገር የተመለከተችው ሰላም እንግዲህ ልጄ እኔ እናትሽ ነኝ ብላ እንዳትል ቃል የገባችው ነገር አለ። ስለዚህ ያላት አማራጭ እናትሽን በህይወት ብታገኛት እንዴት ነው የምታቅፊያት? እስኪ ለኔ ያሳይ በማለት እንግዲህ ዳጣን ሂዳ እናትነት ፍቅር ተሰጣት እያየን እንገኛለን። ዳጣም እንግዲህ እናቷን ያገኘች እስከሚመስላት ድረስ ስቅስቅ ብላ እያለቀሰች ሰላምዬን ስታቅፋት ብቻ በጣም ነበር የሚያሳዝኑት። እውነት እናቷ ካጠገቧ ተቀምጣ እናቷ መሆኗን አለማወቋ በጣም ያንገበግባል። ዳጣ አሁን ላይ ሁሉ ነገር ቢሟላላትም የእናቷ ናፍቆት ግን አሁንም ማናት? ማንን ትመስላለች? በህይወት አለች ከተባለች ጊዜ ጀምሮ የእናቷ ናፍቆት በጣም እየጨመረ ነው። አንዳንዴ የለም የተባልነውን ነገር በፍጹም አንፈልገውም፣ ምክንያቱም እንደሌለ እናውቃለን። ነገር ግን እናትሽ በህይወት አለች ስለተባለች አንድ ቀን አገኛታለሁ በሚል ጉጉት ውስጥ ትገኛለች ዳጣ። ለዛም እንግዲህ ሰላም እየተነስታ የእናትነት ፍቅር ስትሰጣት እያየን ነው እና በጣም ነበር የሚያሳዝኑት። እውነት በዚህ መጠን ልጅቷ መሰቃየት አለባት ብዬ አይደለም። እውነት እንደሆነ መውጣቱ አይቀርም። መቼም ቢሆን ይሄ ነገር ተደብቆ አይቀርም። አብጌል እንግዲህ ዳጣ የዚህ ቤት ልጅ ናት፣ የሰላም ልጅ ናት እያለች በተደጋጋሚ ለእናቷ እየነገረቻት ትገኛለች። በመልክ እኮ ይመሳሰላሉ አታይም እንደማየ እያለች እናቷን እንግዲህ ለማሳመን እየሞከረች ነው። ማርታ ግን አውቃ ይሆን ሳታውቅ ነገሮችን ላለመጠራጠር
እየወሰነች ያለች ትመስላለች። ያው ባሏን መጠራጠር አትፈልግም። ባሏን ከኔ ውጭ ከኔ ምን ጎሎት በጣም እንደሚወዳት ታውቃለች፣ እንደሚያከብራት እና ከኔ ውጭ የትም ሊሄድ አይችልም፣ እንደዚህ ሊዳፈር አይችልም ብላ ታስባለች። እና ይህን የሚያምር የሞቀ ትዳራቸውን የሚያናጋ ነገር ደረጃ አያደርግም ብላ ስለምታስብ ነገሩን በፍጹም መጠራጠር አትፈልግም። አብጌል ግን እናቷ በተደጋጋሚ ይሄን ነገር እንድትጠራጥርና አይኗን እንድትገልጽ ስትነግራት እሱን ብቻ ሳይሆን ጎረቤቶቹ ያላወሩትን ነገር አውርተዋን በማለት ጎረቤት እኮ እያመነው ሰላም ስላረገዘችው ልጅ እንዴት ዝም ትላለች ማርታ እያሉሽ ነው ብላ እንግዲህ እሷ ተናግራ አልሰማ ስትል ጎረቤቶቹ እንዳሉና እናትየዋ ደግሞ ውስጧ እንዲረበሽ በዚህ መጠን ጥያቄ ያስነሳል እንዴ ብላ እንድትጠራጠር ስታደርጋትም እያየን ነው። እንግዲህ አቢጌል አሁን ላይ በጣም ብዙ ስህተቶችን ለመስራት እየሞከረች ትገኛለች። ዳጣና ናታን በጣም በፍቅር ክንፍ እንዳሉ ስታውቅ ናታንን እንደማታገኘው ቁርጧን ስታውቅ አሁን ላይ በግድ አገባዋለሁ እያለች ትገኛለች። እናም እንግዲህ በባለፈው ክፍል ካያችሁ ናታን የሚጠጣው ውሃ ውስጥ አረቂ በመጨመር ናታን ደግሞ ውሃ ነው ብሎ ግጥም አድርጎ ጠጥቶ እንግዲህ አብራው ልትተኛ ሽር ጉድ ስትል ነው ዳጣ ሰላም መድኃኒት አምጭልኝ የናታን ክፍል የኔ መድኃኒት ያለና ሂደሽ አምጭልኝ ብላ ልካት ነው። እሱን ለማምጣት ስትሄድ ነበር እንግዲህ አጅሬት በሚያስጠላ ልብስ ሆና የናታን አልጋ ላይ ቁጭ ብላ ናታን እያሻሸችው ነበር ያገኘቻትና እንግዲህ ምንድነው ይሄ ነገር ሀሳቧ ግዴታ እንዲያገባት ማድረግ ነው። በፍቅር እንደማይሆን አውቃለች፣ ሊናዋ ያውቃል። ዳጣ እንደሚያፈቅራት ታውቃለች፣ እንደማይፈልጋትም ታውቃለች። ስለዚህ አሁን ላይ በግድ አስገድዳ መግባት ትፈልጋለች። እሱም የሚሆነው እኔ ምን ስትል እንዳሰበችው ራሱ አላውቅም፣ ባረግዝበት ያገባኛል ወይ ነው ሀሳቧ። ይህን ነገር እንግዲህ ለእናቷ ነግራታለች፣ ምንም ሳታፍር። ናታን እምቢ ካለ በአቋራጭ እኮ ማድረግ እንችላለን፣ ለምን አላረግዝበትም ብላ እንግዲህ ምን ያክል ደፋርና ከባድ ነው በጣም እኔ ስለሷ ሳስብና ከየት እንደምታመጣው ሀሳቡን ሁላ ማለት ነው። አርግዤበት በግድ ያገባኛል ስትል እንግዲህ ሀሳብ አምጥታ ነበረ። ይህን ሀሳቧን እናቷ ድጋሜ ብሰማሽ ወዮልሽ ብላት ብተዋትም እሷ ግን ከመተግበር ወደ ኋላ አላለችም። ልጁን እንግዲህ በመድኃኒት መርዛ አብራው ልትተኛ ስትል ነው እጅ ከፍንጅ የተያዘችው። እና እንግዲህ ዳጣ ናት ይሄን ነገር ያደረገችው እያለች ዳጣን ለማጣራት ትሞክራለች። እና እንግዲህ ይሄ ነገር በዚህ እንዳለ ዳጣ ለናታን አንድ ጥያቄ አቅርባለታለች። አቢጌል መቼም ቢሆን እናንተን ለማለያየት መቼም መጣሯ የማይቀር ነው። እናም ተጠንቀቅ፣ ከዚህ በኋላ መጠጥ ያለበት ቦታ ላይ እንዳትደርስ። በባለፈው እኔ ባልደርስ ኑሮ ሌላ ነገር ይፈጠር ነበረ። እስኪ አንድ ጥያቄ ልጠይቅህ፣ አቢጌል ብታረግዝ ታገባታለህ እያለች በተደጋጋሚ ስትጠይቀው ነበረ። እና እኔ ያላቅም በቦታው በሆን ነበር የማውቀው፣ ግን እኔ ከአንቺ መለየት አልችልም፣ ብታረግዝ እንኳ አንቺ መተው አልችልም ሲላት፣ አቢጌል እህቴ ናት፣ እህቴን ከአንተ ካረገዘች እኔ ከአንተ ጋር እንዴት እሆናለሁ? ስለዚህ እኔ ግን ከአንተ ጋር አልሆንም ስትለው ነበረ። እንደዚህ አይነት ነገር ከተፈጠረ ይዤሽ እጠፋለሁም አይነት ነገር ቢላትም እሷ ግን እኔ ቤተሰቦችን ትቼ የትም አልሄድም፣ ለብዙ ዓመት የናፈቅኳቸውን ቤተሰቦችን ትቼ ከዚህ ቤት ንቅንቅ አልልም፣ ወደድክም ጠላህም እኔ እናንተ እንኳ ብንጋባ እዚች አንድ ጎጆ ሰጥተውን እንኖራለን እንጂ ከዚህ ቤት የትም አልሄድም ብላ እንግዲህ በ4 ነጥብ በሩን ዘግታበታለች። ከእህቴ ጋር የሆነ ንክኪ ካለ የኔና ያንተ ነገር እዛ ላይ ያቆማን ብለዋለች። ስለዚህ እያንዳንዱ እርምጃ ተጠንቀቅ፣ ይሄ የሚቀለድበት አይደለም፣ አቢጌል እህቴ ናት። ስለዚህ የምታደርገውን ነገር ሁሉ ተጠንቀቅ፣ አቢጌል ምንም ነገር ከማድረግ ወደኋላ አትልም ብላ እንግዲህ አስረግጣ ነግረዋለች ለናታን። አቢጌል ደግሞ እየፎከረች ትገኛለች። ሁለቱን በአንድ ላይ ባየቻቸው ሰዓት ነበረ ለጊዜው አብራችሁ ነው፣ ግን ብዙም አይቆይም፣ እሰራላችኋለሁ፣ ናታንን ባልሰራልህ አቢጌል አይደለሁም እያለች ነው። ስለዚህ እንግዲህ የሆነ ነገር ልታረግ ነው አቢጌል። ናታንን ለእሷ ለማድረግ ምንም ነገር ከማድረግ ወደኋላ የማትለው አቢጌል ለናታን የሆነ ተንኮል የጠነሰሰችለት ይመስለኛል። አርጁን የሚባለውን አፍቃሪዋን ተጠቅማ እንግዲህ አሁንም ሌላ ተንኮል መስራቷን ልትቀጥል ነው። ቢሳካላትም ባይሳካላትም በእርግጥ እስካሁን ድረስ ያደረገቻቸው ነገሮች ሁሉ አንዱም አልተሳካላትም።
ውሸቷ ሲጋለጥ ነው እያየን ያለ ነው። አሁንም ያን ውሸቷን ልቀጥልበት ትፈልጋለች። ደረጀ እንግዲህ ማርታን ሰላም እኔ አክስቴ ጋር ሄጄ ነው የምወልደው እዚህ አልወልድም ብላ ተናግራለች። በዚህም የተነሳ እንግዲህ ደረጀ አንቺ መልካም ሴት ነሽ እያለ እንግዲህ ሚስቱን ሲያሞጋግሳት ነበረ። ማርታ ነገሩ ሁሉ ግራ ገብቷታል። የሆነ የደበቃት ነገር እንዳለም ገብቷታል። ነገር ግን እናውራበትና እንፍታው ስትል እየሰማናት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።